አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ የማሳያችሁ የችብስ አሰራርን ነው ማለት ነው። የሚሸጠው ችብስ አይነትን አሰራርን ያኔ የማሳያችሁ ይሆናል። አብራችሁ ይቆዩ። እዚህ ጋር እንግዲህ ያው እንደሚታወቀው ድንች እየላጥኩ ነው ማለት ነው። የሚያስፈልጉኝ ያክል 5-6 የሚሆኑ ሀባዎች አስቀምጫለሁኝ። በመጀመሪያው እንደሚታወቀው ልጣለሁኝ። ከዛም እንዴት እንደምሰራ ያው ማሳያችሁ ይሆናል። መጀመሪያ ላይ እንዳያችሁ አይነት ድንች ቺፕስ ማለት ነው። ከዛም ያው ሁሉንም ከላጥኩ በኋላ ያው በምታዩት መልኩ አጣጥቤያቸዋለሁ ማለት ነው። ከዛም በኋላ ለዚህ ከትፋቸዋለሁ። መልጣችሁም ትነላቸዋለሁ በስሱ ማለት ነው። ቀስ ብላችሁ በጣም ታይሳሳ በጣም ታይወፍር በዚህ መልኩ በስሶቹ እቆርጣቸዋለሁኝ። ያው ልክ እንደሚገዛው አይነት ቺፕስ እንዲሆን ስስት እንደይል ማለት ነው። በጣም ከወፈረ ደግሞ ቀጭ ስለዚህ ያኔ በስሱ ነው የማደርጋቸው ቀጭ እንዲሉ ማለት ነው። ያው በዚህ መልኩ ሁሉንም እንትን እላለሁኝ እከትፋቸዋለሁኝ። አንድ አይነት አከታተፍ ከትፉት ጥሩ ነው። ምክንያቱም ወጣ ገባ አይሆንም ሲጠበስ፣ ግማሹ አያርም፣ ግማሹ ደግሞ የማይበስል አይሆንም ማለት ነው። እኩል አድርጋችሁ ያው በዚህ መልኩ ከተፉት ማለት ነው። ያው በመቀጠል ጎድጓዳ ሳህና ላይ አስቀምጫለሁኝ። የቀረኝን ደግሞ በዚህ መልኩ እየከተፍኩኝ ጨርሻለሁኝ ማለት ነው። ያው ሁሉንም ከትፌ ያለሁኝ ከዛ አጥበዋለሁኝ ድጋሚ። ያው በዚህ መልኩ እንትን ብያለሁኝ ማለት ነው። አጥቤ ደግሞ አሳያችኋለሁ። አጥቤ ወያው ንጹህ ሆኗል 2-3 ጊዜ ማለት ነው። እንደዚህ ማለት ትቻዋለሁኝ። ከዛ በኋላ ምንድነው ማድረገው? ይሄንን ያኔ ውሃ ፈላለሁ በጎን ማለት ነው። እዚህ ጋር ውሃ ጥጃለሁኝ ማለት ነው። ትንሽ ፈላሲል ጨምራለሁ ገና ነው እና ያው በዚህ መልኩ ድንቹን አዘጋጅቻለሁ። መፍላት ሊጀምር ነው የምጨምር ይሆናል ማለት ነው። ይሄ ውሃ ውስጥ የሆነ ትንሽ አንድ አፍታ ገንፈል ሲል አያዝም የሚያዝ ባህሪው ይጠፋል ማለት ነው። እና ለዛም ነው እንትን የሚባለው ገንፈል የሚደረገው። በመቀጠል ያው ይጠበሳል ማለት ነው። አሁን ያው እንደዛ እየጨመርኩ ነው። ሁሉንም ጨምሬ ደግሞ የማሳያችሁ ይሆናል። ያው ከዛ ሁሉንም ጨምሬ ያለሁኝ። ከዛ ዝጋ ትንሽ ጨው ነስነስ አደረኩበት በጣም ማለት ነው። እንደዚህ አንድ አፍታ ገንፈል ካለ በኋላ እንደዚች በምታዩት መልኩ ገንፈል ካለ በኋላ ያው ሰፋያ ላይ ማጥለያ ላይ ያደርጋለሁ ማለት ነው። እንዲጠል ውሃው እንዲጠፈጠፍ። ከዛ በኋላ እስከሚንጠፈጠፍልኝ ድረስ ደግሞ እዚህ ጋር ለመጥበሻዬ ዘይት አዘጋጃለሁኝ ማለት ነው። ያው ብረት ድስት ላይ ዘይት ጨምሬያለሁኝ የምጠብስበት እቃ ላይ ማለት ነው። ከዛ ስግልልኝ ጨምር ይሆናል። ያው ድንቹ አንድ አፍታ የገነፈለ ነው። እንደዚህ በጣም ከሰሳችሁት ደግሞ እንትን ይላል። ወዲያው ገንፈል አድርጋችሁ እንትን ማለት አለባችሁ። አሁን ውስጥ ተነከራችሁት በቂ ነው። አንተን አይልም ማለት ነው። ይያዛል ማለት ነው። በጣም ተበሰለና ትንሽ ነው ገንፈል ማለት ያለበት። ከዛ በኋላ እንዲያው እንደበዝ መልኩ ጨምሬዋለሁኝ ዘይቱ ውስጥ። ዘይቱን በጣም በመካከለኛ ሙቀት ብታረጉት አሪፍ ነው። በጣም እንዳያር በጣም ደግሞ እንዳይገልበውም እንዳይቀዘቅዝ ማለት ነው። ያው በጣም ተበሰለ በኋላ ነው እንጂ ባትነካኩት አሪፍ ነው። ተነካካችሁት እንዲያስገባችሁት ያው ይያዛል፣ ይቦካል። ያው በተፈጥሮ እንደምታውቁት ድንች ይያዛል ቶሎ የሚጠበሰው ከውጭ የተገዛው ካልሆነ በቀር ሲነካኩት የውጭ ውሃታ ቢሆንም ጥሩ አይደለም ማለት ነው። ያው በዚህ መልኩ ጠብሻዋለሁኝ። እንደምታዩት በስሏል፣ ደርሷል። ከዛ በኋላ መጥለያ ላይ ጨምሬያለሁ ማለት ነው። ያው በዚህ መልኩ ዘይቱን እንዲንጠፈጠፍ መጥለያ ላይ ትንሽ ትቸዋለሁ።
እዚህ ጎድጓዳ ሳህን ላይ በመቀጠል ጨምሬዋለሁ ማለት ነው። እዚህ ጋር ቁንዶ በርበሬና ቡሃራቶች የሚፈልጋቸውን የምወዳቸውን አይነት ቡሃራቶች 2 አይነት ጨምሬያለሁ። እናንተ የምፈልጉትን ቤታችሁ ያለውን ቡሃራት አይነት ማድረግ ትችላላችሁ። ቅመማ ቅመም ማለት ነው፣ ፓፕሪካ ምናምን የመሳሰሉትን እና ትንሽ ጨው ጨምሬያለሁኝ እኔ። ከዛ በኋላ ያው እንደ ውጭ እንዲሆን ያው ጣዕሙ ቆንጆ እንዲሆን እንደዚህ አድርጌበታለሁ። ይህንን ሳትጨምሩ መጠቀም ትችላላችሁ ማለት ነው። ይኸው እንደምታዩት በጣም ቆንጆ ነው። ይኸው ልክ እንደ ውጭ ነው ማለት ነው። እንደምታዩት በጣም ድቅቅ ነው የሚለው ያው እንደምትሰሙት ማለት ነው። እና በጣም ቆንጆ ነው። እናንተም ሰርታችሁ ተጠቀሙት። በጣም ቀላል ነው ስራውም ቆንጆም ነው ማለት ነው። እንደዚህ ቀለል ያለ ያኔ አሰራር ነው እና ተወዱታላችሁ። በጣም ቆንጆ ነው ማለት ነው። በሌላ ቪዲዮ በተሻለ ቪዲዮ ደግሞ ተመልሼ እስከምመጣ ሁላችሁንም አመሰግናለሁ ለምታበረታቱኝ። ሰላም አለይኩም ወራህመቱላሂ